አሁን በዚህች ቅጽበት በሚኖሩበት ቤት አሊያም ተቀምጠው በሚያዳምጡበት ቦታ እግዚአብሔር የላከው ብርሃናዊ መልአክ ከጎናችሁ ቆሞ ቢሆንስ? እናንተ ግን ምልክቶቹን ስላላወቃችሁ ብቻ ይህንን ታላቅ የሰማይ በረከት ዝም ብላችሁ እያለፋችሁት ቢሆንስ? እግዚአብሔር ጠባቂ መላእክትን ወደኛ የሚልከው እጅግ በጣም በተለመዱ የዕለት ተዕለት ሕይወታችን ውስጥ ነው። አብዛኞቻችን መላእክት የሚገለጡት በልዩ ሥነ ሥርዓትና ታላቅ ሁከት ታጅቦ ብቻ እንደሆነ እናስባለን። ነገር ግን መጽሐፍ ቅዱስንና የቅዱሳን አባቶቻችንን ታሪክ ስንመለከት መላእክት እጅግ በጣም በተለመዱ ቀላል በሚመስሉ የዕለት ተዕለት አጋጣሚዎች ውስጥ ይገለጣሉ። አብርሃም በመምሬ አድባር ዛፍ ስር በእንግድነት ሲቀበላቸው፣ ቤት ውስጥ ገብተው ማዕድ ሲቀረብላቸው ያስተናገደው የሰማይ መላእክትን እንደሆነ መጀመሪያ ላይ አላወቀም ነበር። ነገር ግን ሳያውቀው ቅድስት ሥላሴን በቤቱ አስተናግደዋል። አብርሃም ድንኳኑን ከፍቶ ውሃ አቅርቦ እግራቸውን እስኪያጥብ ድረስ ተራ መንገደኞች መስሎት ነበር። ታዲያ የእናንተ ቤት ከዚህ በምን ይለያል? እንግዳ ተቀባይ እስከሆንን ድረስ፣ ታላቅ የእምነት ሰው እስከሆንን ድረስ የሕይወታችን መንገድ በቅዱሳን መላእክት የማይጎበኝበት ምንም ምክንያት የለም። በእርግጥም እግዚአብሔር በቤታችን፣ በጓዳችን አልፎም በልባችን ደጃፍ ቆሞ የሚጠብቁንን መላእክት ልኮልናል። ዛሬ በዙሪያችን ያሉትን እነዚህን ድብቅ ምልክቶች ማስተዋል እንጀምራለን። አሁን በቀጥታ እነዚህን 5 ጥልቅ ምልክቶች ወደ መመልከት እንግባ። ምልክት 1፣ ያለምንም ምክንያት በሌሊት ከእንቅልፍ መንቃት። ቀኑን ሙሉ ደክማችኋል፣ በሰላም ተኝታችኋል። ምንም የሞላችሁት የማንቂያ ደወል የለም፣ የተለየ ድምፅ አልተሰማም። ነገር ግን ድንገት በተወደደው የጸሎት ሰዓት ሌሊት 8 ሰዓት ወይም 9 ሰዓት ገደማ አይናችሁ ፍጥጥ ይላል። ልክ አንድ ሰው ትካቻችሁን ነካ አድርገው እንደቀሰቀሳችሁ ያህል ንቁ ይሆናችኋል። ልባችሁ ይረጋጋል፣ አእምሮአችሁ ንጹህ ነው። በዚህ ጊዜ ብዙዎቻችን ምን እናደርጋለን? ከጎናችን ያለውን ስልክ አንስተን ማህበራዊ ሚዲያዎችን እንጎረጉራለን፣ ወይም ደግሞ ተመልሰን ለመተኛት እንገላበጣለን። ነገር ግን መጽሐፍ ቅዱስ እንደሚነግረን እግዚአብሔርና መላእክቱ የሰው ልጅ ትኩረት ሲፈልጉ፣ በጸሎት ሊያናገሩን ሲፈልጉ አእምሮ ከዓለማዊ ጫጫታ ነፃ የሚባልበት በጸጥታው ሌሊት ይቀሰቅሱታል። በመጽሐፍ ነገሥት ቀዳማዊ ምዕራፍ 19 ቁጥር 10 ላይ ነቢዩ ኤልያስ በበረሃ ውስጥ ተስፋ ቆርጦ ተኝቶ በነበረበት ጊዜ የእግዚአብሔር መልአክ ዳሶ ቀሰቀሰውና ተነስተን ብላ አለው። ይህ በሕልም አልነበረም፣ እውነተኛ አካላዊ ንቅ እና ጥሪ እንጂ። የሌሊት ሰዓት በተለይም መንፈቀ ሌሊት በእኛ በኦርቶዶክስ ተዋህዶ አማኞች ዘንድ የጸሎት፣ የምስጋና እና ከፈጣሪ ጋር መገናኛ ልዩ ሰዓት ነው። ስለዚህ ቀጣይ ሌሊት ድንገት ስትነሱ ስልካችሁን ከማንሳታችሁ በፊት ቢያንስ ለጥቂት ደቂቃዎች ከመኝታችሁ ላይ ተቀምጣችሁ ለመጸለይ ሞክሩ። አቤቱ አምላኬ ሆይ ቀስቀሰኛልና ምን ልታዘዝ? ምን እንድሰማ ትፈልጋለህ? በምህረትህ አስበኝ በሉ። ያኔ የሚሰማችሁን ጥልቅ መንፈሳዊ እርካታ፣ ከዚያም በኋላ የሚመጣውን ሰላም ስታዩ በእጅጉ ትገረማላችሁ። ምልክት 2፣ ድንገትና ያልተጠበቀ ጥልቅ ሰላም ይሰማዋል። ሕይወት ፈታኝ ናት። የኑሮ ውድነቱ፣ የቤተሰብ ኃላፊነቱ፣ የጤናው ጉዳዩ፣ በሥራ ቦታ ላይ ያለው ውጥረቱ፣ ብቻ ምን አለፋችሁ ጭንቀቱ በየአቅጣጫው ከቧችሁ ይሆናል። ነገ ምን እበላለሁ፣ የልጆቼ ነገ ዕጣ ፈንታ ምን ይሆን እያሉ አእምሮአችሁ በሐሳብ ማዕበል እየተናወጠ ባለበት በአንዱ ቅጽበት ምንም ያደረጉት የተለየ ነገር ሳይኖር ድንገት ከየት መጣ ማይባል ጥልቅ የሆነ ሰላም ስሜት በልባችሁ ላይ ይፈሳል። ሸክማችሁ ሁሉ ወርዶ የቀለለ ያህል ይሰማችኋል። ይህ አጋጣሚ አይደለም፣ እኛ የረሳነው ፈጣሪ ስላልረሳን ነው። ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ መልእክት ላይ ምዕራፍ 4 ቁጥር 7 ላይ ሲገልጸው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ብሎ ይጠራዋል። መላእክት የእግዚአብሔርን ሰላምና መጽናናት አገልጋዮች ናቸው። እነርሱ በአቅራቢያችሁ ሲሆኑ የተላኩት በእግዚአብሔር ሰላም አብሯችሁ ይመጣል። ሊቀ መላእክት ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያምን ሲያበስራት በመጀመሪያ ያለው ቃል ደስ ይበልሽ፣ ጸጋን የሞላብሽ ሆይ አትፍሪ የሚል ነበር። ሰላም መስበክ፣ ፍርሃትን ማስወገድ፣ የተሰበረውን ልብ መጠገብ የመላእክት ዋነኛ ሥራ ነው። ስለዚህ ያ ድንገተኛ ሰላም ሲሰማችሁ ጠባቂ መልአካችሁ ከጎን ሆኖ በቅንፉ እየሸፈናችሁና እያጽናናችሁ መሆኑን እወቁ። ይህንን ሰላም በጸጋ ተቀበሉት። ምልክት 3፣ ከከባድ አደጋ በተአምር ተርፋላችሁ።
ስንቶቻችን ይህንን አስተውለነው ይሆናል? በመኪና እየተጓዝን ወይም መንገድ እያቀራረጥን ድንገት በአንዲት ሰከንድ ልዩነት ከሞት ወይም ከከባድ አደጋ ተረፋችሁ ታውቃላችሁ? አንዳንዴ ደግሞ ዛሬ በዚህ መንገድ አልሄድም የሚል ጠንካራ የውስጥ ግፊት ይሰማችሁና መንገዳችሁን ስትቀይሩ በኋላ ላይ በዚያ መንገድ ትልቅ አደጋ እንደነበር ትሰማላችሁ። ወይም ልትሄዱበት የነበረ ጉዞ ሳይሳካላችሁ ሲቀር አዝናችሁ ቢሆንም በኋላ ላይ አለመሳካቱ ትልቅ አደጋ እንዳስቀራችሁ ትረዳላችሁ። አንዳንዶች እድገኛ ነኝ ቀን ያልደረሰም ይሉታል። ነገር ግን በእምነት መንጸት ስናየው ይህ የጠባቂ መላእክት ማዳን ሥራ ነው። በመዝሙረ ዳዊት መዝሙር 90 ወይም 91 እጅግ የሚያስተናናና የሚያበረታታ ቃል አለ። በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዛቸዋልና እግርህም በድንጋይ እንዳይሰናከህ በእጆቻቸው ያነሱሃል ብሏል። መላእክት እኛን ከመውደቅ የሚታደጉ፣ ከክፉ ሁሉ የሚጋረዱ፣ ካልታሰበ አደጋ የሚያወጡ ኃላፊነት ተሰጥቷቸዋል። እኛ ሳናውቅ ስንትና ስንት ጊዜ ከገደል አፋፍ እንደመለሱን፣ ስንት ጊዜ ከሞት መንጋ እንደነጠቁን የሰማይ አምላክ ብቻ ነው የሚያውቀው። ስለዚህ ቀጣይ ጊዜ አደጋን ስታመልጡ እድለኛ ነኝ ከማለት ይልቅ የልባችሁን ዓይን ወደ ሰማይ አቀነካችሁ አቤቱ አምላኬ ሆይ ክፉውን ጿ እንዳልጠጣ ስለጋረደኝ ስለላከህልኝ ጠባቂ መልአክ አመሰግንሃለሁ በሉ። ምልክት 4 ማታውቁት ሰው የእናንተ መስማት ያለባችሁን አንገብጋቢ ቃል ይነግራችኋል። በመንገድ ላይ፣ በትራንስፖርት ላይ፣ በሥራ ቦታ ላይ ወይም ደግሞ በቤተ ክርስቲያን አውደ ምሕረት አካባቢ ፈጽሞ ማታውቁት ሰው መጥቶ ለውስጣዊ ጥያቄያችሁ ወይም ለጭንቀታችሁ ቀጥታና ተቀደሰ ምላሽ የሚሆን ቃል ተናግሯችሁ ያውቃል? እናንተ በልባችሁ ለምታስቡት ነገር ምላሹን በማታውቁት ሰው አንደበት ትሰሙታላችሁ። ምናልባት የሰጣችሁት ብርታት ቃል እጅግ ጠልቆ ስለገባ ነፍሳችሁ ስለነካው እንባችሁ እስኪመጣ ድረስ አጽናንቷችሁ ይሆናል። ይህ ተራ አጋጣሚ አይደለም። ወደ ዕብራውያን ምዕራፍ 13 ላይ እንዲህ ሲል ያስጠነቅቀናል። እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን አስተናግደዋልና። በእኛ ኢትዮጵያውያን ባህልና መንፈሳዊ ሕይወት ውስጥ እንግዳ መቀበል ትልቅ ቦታ ያለው ለዚህ ነው። ቅዱሳን መላእክት ሁል ጊዜ በቅንፍና በብርሃን ብቻ አይመጡም። አንዳንዴ በእንግዳ ሰው አልፎም በነዳይና በድሆች ተመስለው ልክ በዚያች ጭንቀት ሰዓት የሚያስፈልገንን የመፍትሄና የመጽናኛ ቃል ይዘውልን ይመጣሉ። ፈጣሪ ድምፁን የሚያሰማን በምናውቃቸው ሰዎች ወይም በተላላቅ ሰባኪዎች ብቻ አይደለም። አንዳንዴም በእንግዳ ሰው አንደበት አምላካዊ መልእክቱን ይልክልናል። ስለዚህ በተራ አጋጣሚ ለሚያገኙት ሰው ሁሉ ደግ ይሁኑ። በሚሰማው ቃል ውስጥም የእግዚአብሔርን ድምፅ ለማዳመጥ ልባችሁን ክፍት አድርጉ። ምልክት 5 ከተራ ህልም የተለዩ እውነተኛና ግልጽ የሆኑ መንፈሳዊ ህልሞችን ወይም ራእዮችን ማየት። ይህኛው ምልክት ብዙ ጊዜ ችላ የሚባል ነገር ግን እጅግ ጥልቅ የሆነ መንፈሳዊ መልእክት ያለው ነው። አብዛኛው ህልማችን የቀን ውሏችን ነጸብራቅ ሊሆን ይችላል። ነገር ግን አንዳንዶቹ ህልሞች ከእንቅልፋችሁ ስትነቁም ልክ እንደ እሁን ይቆያሉ። የልባችሁ ትርታ ይጨምራል። ስሜቱ ውስጣችሁን ይሞላዋል። ስዕሎቹ፣ ቀለማቱና ድምጾቹ እጅግ ጥርት ያሉ ናቸው። ምናልባት በህልማችሁ ውስጥ ከክፉ ነገር ስትድኑ፣ ፈተናን ስታልፉ ወይም አንድ የተለየ መልእክት ሲነገራችሁ አይታችሁ ይሆናል። አብዛኛው ሰው እንዲህ አይነቱን ህልም ቅዠት ነው ብሎ ይረሳዋል ወይም ችላ ብሎ ወደ ዕለታዊ የኑሮ ሩጫው ይገባል። ነገር ግን በእኛ በኦርቶዶክስ ተዋሕዶ አማኞች ዘንድ መጽሐፍ ቅዱሳዊ ታሪኮች እንደሚያስረዱን ህልም እግዚአብሔርን ከመረጣቸው ሰዎች ጋር የሚነጋገርበት አንዱ መንገድ ነው። በማቴዎስ ወንጌል ምዕራፍ 2 ላይ የእግዚአብሔር መልአክ ለጻድቁ ዮሴፍ በህልም ተገልጠው ተነስ፣ ሕፃኑንና እናቱንም ይዘህ ወደ ግብፅ ሽሽ ብሎታል። ይህ የህልም መልእክት የዓለሙን መድኃኒት ሕፃኑን ኢየሱስ ክርስቶስን ከሄሮድስ ሰይፍ ታድጓል። ቅዱስ ያዕቆብም በዘፍጥረት 28 ላይ መላእክት በሰማይና በምድር መካከል በሚደርስ መሳለል ላይ ሲወጡና ሲወርዱ በህልሙ አይቶ ሲነቃ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ ግን አላወቅሁም ነበር ብለዋል። ሁሉም ህልም መንፈሳዊ ነው ወይም ከእግዚአብሔር ነው ማለት ባይቻልም፣ አንዳንዶቹ ግን ከጸሎት ጋር የሆኑት አእምሮአችን ከዓለማዊ ቻውቻው ጸጥ ያለበት የሌሊት ሰዓት የመጡት ሰማያዊው ዓለም ከኛ ጋር የሚያደርገው ግንኙነት ናቸው። ጠባቂ መላካችሁ ወደፊት ስለሚመጣው ፈተና ሊያስጠነቅቃችሁ ወይም ስላላችሁ ጸጋ ሊያበስራችሁ አልየም ከምትገቡበት ስህተት ለመልሳችሁ በህልም ይገለጥላችኋል። እንዲህ አይነት ልዩና ግልጽ ህልም ስታዩ ዝም ብላችሁ አትፉት። ተነስታችሁ ጸልዩበት። መንፈሳዊ አባቶች አማክሩበት። እግዚአብሔር ዛሬም በጸጥታው ሌሊት ከልጆቹ ጋር መነጋገሩን አላቆመም። የተወደዳችሁ ወንድሞቼና እህቶቼ
ይህንን ሁሉ ስንመለከት አንድ ታላቅ እውነት ላይ እናርፋለን። ቅዱሳን መላእክት በሐሳብ ብቻ ያሉ አይደሉም። በስዕል ላይ ብቻ የምናያቸው የቤተ ክርስቲያን ጌጦችም አይደሉም። እነርሱ ሕያው ናቸው፣ ኃያላን ናቸው። በእግዚአብሔር ፈቃዱም ዘወትር ሌሊትም ቀንም ሳይሉ ይሰራሉ። በአካል አናያቸው ይሆናል፣ ክንፋቸውን አናስተውል፣ ድምፃቸውን በግልጽ አንሰማ ይሆናል። ነገር ግን እግዚአብሔር አምላክ ለመድኃኒት የሰጣቸው ምልክቶች በየዕለቱ በሕይወታችን ውስጥ አሉ። እነርሱ ባይጠብቁን በዚች ፈታኝ የሆነች ዓለም ላይ እስካሁን መቆም ባንችል ነበር። ወደ ዕብራውያን ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገልገል የሚላኩ የሚያገለግሉም መናፍስት አይደሉም በማለት ይህንን ታላቅ እውነት ያረጋግጥልናል። መላእክት እኛን ለማገልገል፣ ለመጠበቅ፣ ለማጽናናት የተላኩ ናቸው። ይህ ሐሳብ ብቻውን ምን ያህል እንደምንወደድ፣ ምን ያህል ክቡር እንደሆነን አያሳየንም? የሰማይ ሰራዊት ስለ እኛ ደህንነት ይተጋሉ። ስለዚህ ከዛሬ ጀምሮ ሕይወታችሁን በተለየ መንፈሳዊ እይታ ተመልከቱት። በሌሊት ስትነቁ ጸልዩ። ድንገተኛ ሰላም ሲያገኛችሁ እግዚአብሔርን አመስግኑ። የማታውቁት ሰው አጽናኝ ቃል ሲነገራችሁ በአክብሮት ተቀበሉት። አስታውሱ፣ ፈጣሪ የሩቅ አምላክ አይደለም፣ ሰማይም ዝም አላለም። በዚች ምድር ላይ በምታደርጓት ሕይወት ጉዞ በመከራውም ሆነ በደስታው ጊዜ ፈጽሞ ብቻችሁን አይደላችሁም። ጠባቂ መላእክት ከጎናችሁ ናቸው። አይዟችሁ፣ በርቱ፣ አትፍሩ የሚል የሰማይ ድምፅ ከኛ ጋር ነው። የእግዚአብሔር ጸጋ፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተረዳኢነት ከሁላችንም ጋር ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።